enemy number one. የሆሊውድ ንጉሱ የቢሊዮነሮች ወዳጅ የዓለማችን ተጽዕኖ ፈጣሪው የሙዚቃ አምራቹ ፒዲዲ ዛሬ የት ይገኛል? በሺዎች የሚቆጠሩ ሰራተኞች የሚታዘዙለት በአልማዝና በወርቅ የተከበበው ሕይወቱ በአንድ ሌሊት ፈራርሷል። አሁን ያለው በራሱ መኝታ ቤት ሳይሆን በብሩክሊን በሚገኝና ሲኦል ተብሎ በሚጠራው ጠባብ የእስር ቤት ክፍል ውስጥ ነው። ነገር ግን አስደንጋጩ ነገር ዲዲ መታሰሩ አይደለም፣ በቤት ውስጥ የተገኘው ሚስጥራዊ ማስረጃዎች ናቸው። 1000 የሚሆኑ የህፃናት ዘይቶች ቤቢ ኦይልስ ለምን አስፈለገው? በግድግዳው ጀርባ የተቀበሩ ሚስጥራዊ ካሜራዎች እነማንን ቀርጿል? ዛሬ የሆሊውድን ትልቁን ጉድ እናውጣለን። ይህ ቪዲዮ የብዙዎችን ስም ይዟል፣ የብዙዎችንም ህይወት ይለውጣል። ታሪኩ የሚጀምረው ባለፈው መጋቢት ወር ላይ ነው። የፌዴራል ወኪሎች ኤፍቢአይ በድንገት በሎስ አንጀለስ እና በማያሚ የሚገኝ የፒዲዲ ቤተ መንግስት የሚያክል ቤቶችን በቁጥጥር ስር አዋለ። ዓለም በድንጋጤ ተዋጠች። ዲዲ በወቅቱ በግል አውሮፕላኑ ለማምለጥ ቢሞክርም ሳይሳካለት ቀረ። መርማሪዎች ወደ ቤቱ ሲገቡ የጠበቁ ግን ተራ የወንጀል ድርጊት አልነበረም። በቤቱ ውስጥ የተገኙ ነገሮች እጅግ ዘግናኝ ነበሩ። ከጦር መሳሪያዎች በተጨማሪ በመቶዎች የሚቆጠሩ ሰማያዊና ነጭ ጠርሙሶች ተገኙ። እነዚህ የህፃናት ዘይቶች ነበሩ። ፖሊስ እነዚህን ሁሉ ዘይቶች ለምን አስፈለገ ሲል ጠየቀው። መልሱ ግን ዲዲ ለዓመታት ሲያዘጋጀው በነበረውና ፍሪክ ኦፍ በሚባል አስፈሪ ድግሶች ውስጥ ተቀብረው ነበር። እነዚህ ድግሶች ተራ የፓርቲ ግብዣዎች አልነበሩም። ለቀናት የሚቆዩ ተሳታፊዎች ደግሞ በግዳጅ አደንዛዥ እጽ የሚሰጣቸውና በዲዲ የሚመራ አስነዋሪ ድርጊቶች የሚፈጸምባቸው ነበሩ። በጣም የሚያስፈራው ግን ዲዲ በእነዚህ ድግሶች ላይ የሚሳተፉ ታዋቂ ሰዎች በሙሉ በሚስጥራዊ ካሜራ ይቀዳቸው ነበር። እነዚህ ቪዲዮዎች አሁን የታሉ? ለምንድነው መላው ሆሊውድን ዛሬ በፍርሃት የሚያንቀጠቅጠው? ፒዲዲ የታሰረ ቀን በሆሊውድ ውስጥ ያልተለመደ ዝምታ ሰፈነ። ለዓመታት ከሱ ጋር ፎቶ ሲነሱ በድግሱ ላይ ሲጨፍሩና ወንድሜ ነው ሲሉት የነበሩት ጄዚ፣ ቢዮንሴና ሊዮናርዶ ዲካፕሪዮ የጠፉ። ብዙዎች ወዲያውኑ የኢንስታግራም አካውንታቸውን ዘጉ። አንዳንዶች ደግሞ ከሱ ጋር ያላቸውን ፎቶ አጠፉ። ለምን? ምክንያቱም ዲዲ በእጁ የያዛቸው ቪዲዮዎች የሁሉንም ሰው ስም ሊያጠፋ ይችላል። መርማሪዎች እንደሚሉት ዲዲ እነዚህ ቪዲዮዎች ተጠቅሞ ታዋቂ ሰዎችን ብላክሜል ያደርጋቸዋል ወይም ያስፈራራቸው ነበር። የምለውን ካላደረጋችሁ ቪዲዮን አወጣለሁ እያለ ለዓመታት የሆሊውድ ቁንጮ ሆኖ ቆይቷል። አሁን ግን ዲዲ እስር ቤት ነው። ጠባቂዎቹ ዲዲ ምንም ወንጀል አልሰራም፣ ሁሉም ነገር በፍላጎት ነው የተደረገው እያሉ ቢከራከሩም ከቤቱ የሸሹ ሰራተኞች ግን ተጎጂዎች ግን ሌላ ታሪክ ይናገራሉ። ዲዲ የራሱ የጥፋት ግዛት ገንብቶ ነበር። ያ ግዛት ግን ዛሬ መናጭ ሆኗል። ወደ ሆሊውድ ጥቁር ታሪክ ስንመለስ አንድ ምስል ሁልጊዜ አይናችን ላይ ይመጣል። ገና የ15 ዓመት ህፃን ያለ በመላው ዓለም በሚሊዮን የሚቆጠሩ ልጃገረዶች የሚወዱት ጀስቲን ቢበር። ጀስቲን ወደ ሙዚቃው ዓለም ሲገባ አባት እንዲሆንና መንገዱን እንዲያሳዩ የተመረጠው ሰው ፒዲዲ ነበር። ነገር ግን ያ አባትነት ሳይሆን የሲኦል በር ነበር። በአንድ ወቅት የተቀረጸ ቪዲዮ አሁን በኢንተርኔት በከፍተኛ ሁኔታ እየተሰራጨ ይገኛል። በዚህ ቪዲዮ ላይ ዲዲ እንዲህ ይላል: ጀስቲን ከኔ ጋር ለ48 ሰዓታት ይቆያል። የት እንደምንሄድና ምን እንደምናደርግ ግን ለማንም አንናገርም። Right now he's having 48 hours with Diddy, him and his boy. They're having the times. ይሄ የ15 ዓመት ህፃን ህልም ነው። ጀስቲን በቪዲዮ ላይ ይታያል። ነገር ግን ፊቱ ላይ ያለው ፍርሃትና ምቾት ማጣት ለማንኛውም ሰው ግልጽ ነበር። ያኔ በዝግ ቤት ውስጥ ምን ተፈጠረ? አሁን ጀስቲን ትልቅ ሰው ሆኗል። ነገር ግን በቅርቡ በለቀቀው ሎንሊ የተባለው ሙዚቃው ላይ እንዲህ ይላል: ታዋቂነት በልጅነት ያገኘው፣ ነገር ግን ዋጋው ምን እንደሆነ ማንም አልነገረኝም። ብዙ የጥበብ ሰዎች እንደሚሉት ጀስቲን ያኔ በዲዲ እጅ የደረሰበት በደል ዛሬ ለሚታይበት የስነ ልቦና ቀውስና ለሚያፈሰው እንባ ዋነኛ ምክንያት ነው። ጀስቲን ብቻ አይደለም። አሸር በ14 ዓመቱ በዲዲ ቤት ይኖር ነበር። አሸር በኋላ ላይ በሰጠው ቃለ መጠይቅ ላይ በዲዲ ቤት ውስጥ ያዩዋቸው ነገሮች እጅግ አስደንጋጭ ነበሩ፣ ለልጅ የሚሆኑ አልነበረም ሲል ተናግሯል። አሁን ደግሞ ወደ ፒዲዲ ፍሪክ ኦፍ ድግሶች እንሂድ። እነዚህ ግብዣዎች ዋይት ፓርቲ ከሚባሉ ታዋቂ የሆሊውድ ግብዣዎች በኋላ በሚስጥር የሚቀጥል ነበር። ወደ እነዚህ ክፍሎች የሚገቡ የተመረጡ ሰዎች ብቻ ናቸው። ፌዴራል አቃቢ ሕጎች እንደሚሉት በእነዚህ ክፍሎች ውስጥ ፒዲዲ የጥፋት ዳይሬክተር ነበር። ተጎጂዎች በተለያዩ አደንዛዥ እጾች እንዲደነዘዙ ይገደዳሉ። ከዚያም ለቀናት የሚቆይ አስነዋሪ ድርጊት እንዲፈጽሙ ይገደዳሉ። በጣም የሚያስደነግጠው ግን ዲዲ ይህንን ሁሉ ድርጊት በድብቅ ካሜራ ይቀዳው ነበር። ለምን? ምክንያቱም እነዚህ ቪዲዮዎች ተጠቅሞ በድግሱ ላይ የተሳተፉ ታዋቂ ሰዎች በሙሉ ብላክሜል ለማድረግ ነው። አንድ ትልቅ አርቲስት አስቡት፣ በዚህ ድግስ ላይ ያደረገው ነገር በቪዲዮ ከተለቀቀ ስሙ ይጠፋል፣ ስራው ያበቃል። ስለዚህም ለዓመታት ዲዲ የፈለገውን ቢያደርግ ማንም ሰው ድምጹን አውጥቶ ሊናገር አልቻለም። ምክንያቱም እያንዳንዱ
የሆሊውድ ኮከብ ቪዲዮ በእጁ አለ የሚል ፍርሃት ነበረው። 1000 የሚሆኑ የህፃናት ዜቶች ለእነዚህ ድርጊቶች ማለስለሻነት ሲውሉ እንደነበር ፖሊስ አረጋግጧል። ይህ ተራ የወሲብ ወንጀል አይደለም። ይህ ሰዎች በቪዲዮ አስሮ የመግዛት ዘመናዊ ባርነት ነው። በዚህ ሁሉ መሃል ግን አንድ ትልቅ ጥያቄ ይነሳል። የዲዲ የቅርብ ጓደኛ የሆኑት እነ ጄዚ እና ቢዮንሴ የት ናቸው? ለአመታት በአንድ መድረክ ሲታዩ በአንድ ላይ ቢሊዮነር ሲሆኑ እና ቤተሰብ ነን ሲሉ የነበሩ እነዚህ ሰዎች ዲዲ የታሰረ ቀን ለምን ድምጻቸውን አጠፉ? በማህበራዊ ሚዲያ ላይ ብዙዎች እንዲህ ይላሉ። ዲዲ የሚያውቀው ነገር እነሱም ያውቁ ነበር። ጄዚ የሆሊውድ ሌላኛው ንጉስ ነው። ዲዲ ደግሞ ጠባቂው ነበር። አሁን ግን ጠባቂው ተይዟል። ዲዲ ቅጣቱን ለማቅለል ሲል የቅርብ ጓደኞቹን አሳልፎ ይሰጥ ይሆን? በቅርቡ የወጡ መረጃዎች እንደሚያመለክቱት የዲዲ ጠባቂዎች ከኤፍቢአይ ጋር ድርድር እያደረጉ ነው። ዲዲ እኔ ብቻዬን አልወድቅም የሚል መልእክት ለጓደኞቹ ልኳል ይባላል። ይህ ማለት በሚቀጥሉ ሳምንታት የሆሊውድ ትልቅ ስሞች በካቴና ሲታሰሩ ልናይ እንችላለን ማለት ነው። የሆሊውድ መጋረጃ እየተቀደደ ነው። ከበስተጀርባ ያለው ሚስጥር ደግሞ ከማንኛውም ፊልም በላይ ዘግናኝ ነው። ከቢሊዮንነት ወደ እስረኝነት ፒዲዲ ዛሬ ያለበት ከአንድም የሆሊውድ ፊልም ጋር አይመሳሰልም። ሜትሮፖሊታን ዲቴንሽን ሴንተር ኤምዲሲ ብሩክሊን እስር ቤት በአሜሪካ እጅግ አደገኛና የማይመች ተብሎ የሚታወቅ ሲሆን ነው። ዲዲ እዚህ እስር ቤት ውስጥ ከገባ ጀምሮ ለደህንነቱ ዋስትና አጥቷል። በቅርቡ በወጣ መረጃ መሰረት ዲዲ በእስር ቤቱ ውስጥ የሚሰጠው ምግብ ለመብላት ፈቃደኛ አይደለም። ለምን? ምክንያቱም ልክ እንደ ጄፈሪ ኤፕስተን እስር ቤት ውስጥ እገደዳለሁ የሚል ከፍተኛ ስጋት ስላለው ነው። ዲዲ የሚያውቃቸው ሚስጥሮች በጣም ብዙ ናቸው። እነዚህ ሚስጥሮች ከወጡ የብዙ ባለስልጣናትና የቢሊዮነሮች ስም አብሮ ይጠፋል። ስለዚህ ዲዲ ዝም ቢል ይሻላል የሚሉ ወገኖች በእስር ቤት ውስጥ ጥቃት ሊያደርሱበት ይችላል የሚል ወሬ ዓለምን እያነጋገረ ነው። ጠበቆቹ ዲዲ እዚህ እስር ቤት ውስጥ መቆየት የለበትም፣ ለህይወቱ እንፈራለን ሲሉ ለፍርድ ቤት አቤቱታ አቅርቧል። የሆሊውድ ንጉሱ ዛሬ በአይጦችና በቆሻሻት በተከበበ ክፍል ውስጥ ብቻውን ተኝቶ የፍርድ ቀኑ ይጠባበቃል። አሁን ደግሞ ወደ ትልቁ ጥያቄ እንመለሳለን። ጄዚ የት ገባ? ጄዚ እና ዲዲ ከ30 ዓመታት በላይ የቅርብ ጓደኞች ነበሩ። በሙዚቃ ኢንዱስትሪ ውስጥ ንጉስና ነገስት ተብለው የሚጠሩት ጄዚ እና ቢዮንሴ የዲዲ ወንጀል ሲጋለጥ ለምን አንድ ቃል እንኳን መናገር አቃታቸው? በማህበራዊ ሚዲያ ላይ የተሰራጨ ያለው ንድፈ ሐሳብ እንደሚለው የዲዲ የፍሪክ ኦፍስ ድግሶች ላይ ጄዚ እና ቢዮንሴ ትልቅ ተሳታፊዎች ነበሩ። በተለይ ዲዲ ሰዎችን ያስፈራራባቸው የነበሩ ቪዲዮዎች ውስጥ የጄዚ ስም አለበት የሚለው ወሬ የጄዚን ደጋፊዎች በድንጋጤ ጥሏቸዋል። ጄዚ የዲዲን ያህል በግልጽ ባይታሰርም በአሁኑ ሰዓት ከጀርባ ሆኖ ስሙ እንዳይነሳ ከፍተኛ የገንዘብና የህግ ጦርነት እያደረገ እንደሆነ ይነገራል። ከዚህ በፊት በዲዲ ላይ ክስ የመሰረተችው ድምጻዊ ኬሲ እንዲህ ብላ ነበር። ይህ የአንድ ሰው ስራ አይደለም፣ ይህ ትልቅ ድርጅት ነው። ይህ ድርጅት ደግሞ እነማን ያካትታል? ለምንድነው ጄዚ እና ቢዮንሴ የዲዲን ድርጊት እያወቁ ዝም ያሉት? ወይስ እነሱ ተባባሪ ነበሩ? የሆሊውድ ንጉሳዊ ቤተሰብ ዙፋን እየተንቀጠቀጠ ነው። ይህ ጉዳይ ከወሲብ ወንጀል በላይ ነው። ብዙዎች እንደሚሉት ፒዲዲ የሆሊውድ ኢሉሚናቲ ተብሎ ለሚጠራው ሚስጥራዊ ማህበር በር ከፋሽ ነበር። ወደዚህ ዝናና ሀብት ለመድረስ የሚፈልጉ ወጣቶች በዲዲ በኩል እንዲያልፉ ይደረጋል። እዛ ደግሞ ለዝናቸው የሚከፍሉት ዋጋ እጅግ ዘግናኝ ነው። በዲዲ ድግሶች ላይ የሚደረገው መንፈሳዊ የሚመስሉ ድርጊቶች፣ የሰይጣን አምልኮ ምልክቶችና ሰዎችን የመስዋዕትን ያህል የማዋረድ ተግባር የሆሊውድ ምን ያህል እንደበሰበሰ ያሳያል። ፒዲዲ የታሰረው በህግ ብቻ ሳይሆን በመንፈሳዊ ዓለም ጊዜው ስላበቃ ነው የሚሉ አሉ። ነገሮች ይበልጥ እየተወሳሰቡ መጥቷል። ፒዲዲ የታሰረው በካሲ ክስ ብቻ አይደለም። ታዋቂው ጠበቃ ቶኒ በሰጠው መግለጫ መላው ዓለም ደንግጧል። ዲዲ ለመክሰስ 120 አዳዲስ ክሶች በሰልፍ ላይ ናቸው። ከነዚህ መካከል 25ቱ ክስ በተፈጸመው ወቅት ህፃኖች ነበሩ። ይህ ማለት የዲዲ ወንጀል ተራ የጎልማሶች ድግስ ሳይሆን ስር የሰደደ ለዓመታት የዘለቀ የህፃናት ዝውውርና በደል ጨምሮ ነው ማለት ነው። እነዚህ ክሶች የሚናገሩት ታሪክ ተመሳሳይ ነው። ወደ ድግሱ ተጋብዘን ከዚያም መጠጥ ተሰጠን ከዛም በኋላ የሆነውን አናቀም የሚሉ ናቸው። ነገር ግን አሁን ሁሉም ነገር በቪዲዮ ተቀርጾ እንደነበር ታውቋል። ፌዴራል ማረሚያ በዲዲ ቤት ያገኘው ሃርድ ድራይቨር በሺዎች የሚቆጠሩ ሰዓታት የሚፈጅ ሚስጥራዊ ቪዲዮዎችን ይዟል። እነዚህ ቪዲዮዎች በፍርድ ቤት ቀርበው ምስክርነታቸው ከተሰማ በኋላ የሆሊውድ ትልልቅ ኮከቦች ብቻ ሳይሆኑ ትላልቅ የፖለቲካ መሪዎች ጨምሮ በካቴና ሊታሰሩ እንደሚችል ይነገራል። አሁን ትልቁ ጥያቄ ያለው እዚህ ጋር ነው። ዲዲ እስከ ፍርድ ቤት ቀን ድረስ በህይወት ይቆያል? ብዙዎች የጄፈሪ ኤፕስተን አሟሟት ያስታውሱታል። ኤፕስተን ልክ እንደ ዲዲ ትልቅ ሚስጥር ይዞ ነበር። ነገር ግን ፍርድ ቤት ሳይቀርብ በእስር ቤት ውስጥ ህይወቱ ማለፉ ተነግሯል። ዲዲም አሁንም የምግብ መመረዝ ስጋት ስላለበት የእስር ቤት ምግብ አልበላም ማለቱ ነገሩን ምን ያህል አደገኛ እንደሆነ ያሳያል። ዲዲ የሚናገረው አንድ ነገር አለ። እኔ ብቻዬን አልወድቅም። ይህ መልእክት ለሆሊውድ ኮከቦች የተላከ ማስጠንቀቂያ ነው። ካሴቶቹ ቢወጡ፣ ቪዲዮዎቹ ለህዝብ ግልጽ ቢሆኑ እኛ የምናውቀው ሆሊውድ ለዘላለም ያበቃለታል። የምናደንቃቸው አርቲስቶች፣ የምንወዳቸው ተዋናዮችና የምንከተላቸው ሮል ሞዴሎች እውነተኛ ማንነታቸው ይገልጻል። ይህ የፒዲዲ ጉዳይ ብቻ አይደለም። ይህ ለዓመታት በዝምታ ተሸፍኖ የቆየው የሰይጣናዊ የሆሊውድ ስርዓት መፍራረስ ነው። ለዚህ ነው ጄዚ እና ሌሎች ዝምታ የመረጡት። ዝምታቸው ፍርሃታቸውን ይመሰክራል።
የተከበራችሁ ተመልካቾች ዛሬ ያየነው ታሪክ የአንድ ሰው ውድቀት ብቻ አይደለም፣ የገንዘብ የዝና የስልጣን ጥም ሰውን ልጅን ምን ያህል ሊያረክሰው እንደሚችል የሚያሳይ ትልቅ ትምህርት ነው። ፒዲዲ ዛሬ በእስር ቤት ሆኖ የሰራውን ዋጋ እየከፈለ ነው። እናንተ ምን ትላላችሁ? ዲዲ የሆሊውድ የጥፋት ማሽን ተጎጂ ነው ወይስ ዋናው አቀነባባሪ? እነ ጄዚና ቢዮንሴ በዚህ ጉዳይ ሊጠየቁ ይገባል ወይስ ዝምታቸው መብታቸው ነው? ሀሳባችሁን ኮሜንት ላይ ለጻፉልኝ። የቪዲዮ ላይክ ማድረጋችሁ እንዳትረሱ። እንዲህ አይነት ጥልቅ ሚስጥራዊ ምርመራዎች ለማግኘት ደግሞ ቻናላችንን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።